ከዚህ በኋላ ጉዳያችሁ ገብቷል። አይ ላይ የተያዘ ነገር ስለሆነ እዛው ፖሊስ ጣቢያ ነው አይደለም። ይሄ ያለ መግባባት ችግር ነው እንጂ ተረጋጋ። እንደዛ አሰራሩ እንደዛ አይደለም። አሁናት ትክክል ነው። ይሄ ነገር ወይም መጀመሪያ ሳይመጣ ፖሊስ ጋር ሳደርስ ነበር የምትጨርሱት የምትነጋገሩት። አሁን ሌላ ወደ ህግ ፕሮሰስ ገብተናል። ህግ የነካው ነገር ደግሞ ህግ ነው የሚፈታው አይደለም። ይሄን ያህል ፈርዘር እንደዚህ ርቀት መሄድ የለብሽም እኮ ህግ አካል እሷ ላይ ከማምጣት ወደ ህግ አካል ሄድኩኝ ላይወት ይፈርቻለሁ ነኝ ይቅርታ አንዴ እሺ ተነጋግረን መፍታት አንችልም። አረ ቤዛ ድረስ ጠርተህ ካሰስከ በኋላ እኮ አንዴ ልቀቀኝ። ሲጀመር ፖሊስ እዛ እንደምትመጣ ስላወቅክ ነው እዚህ ድረስ የጠራኝ። እኔ ሁሉ ድራማ የምትሰራው አንተ ነህ። ኧረ አያስፈልግም። ኧረ አንዴ መግባባት እንችላለን። አንዴ ቤዛ እሺ፣ አንዴ ተዞርበል። እሺ አንዴ አሁን እኮ አንተ እኮ ነህ ነገሩን እኮ የምታባብሰው። አንዴ ወንበዴ ሌባ። ሄዱ እመጣለሁ። እሺ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ባላችሁበት ሁሉ ብዝት ይበልልኝ እላችኋለሁ። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን በቸርነቱ ካለውበት በዚህም በዛም እያልኩ እየወጣው ነው። እናንተ እንዴት ናችሁልኝ እላችኋለሁ። ያው ዛሬ በአዲስ ነገር ነው የመጣሁት። በአዲስ ነገር አላችሁም እስከዛሬ የሚፈጠረው ነገር በሙሉ እያያችሁ ነው። ማለቴ በቤዛና በኤደን መሀል የሚፈጠረው ነገር በሙሉ እያያችሁ ነው። እየተጣሉ ነው፣ በጣም እርስ በርስ እየተጎዳዱ ነው ስላችሁ እንደ ሴት ሳይሆን እንደ ወጣት ወንድ እንደኛ እንደ ወረምሳ በቃ መጣላት ምናምን እያያዙ ነው። ካልተጣላን ምናምን እያሉ ነው። እና በመሃል እኛ አንዳቸው ቢጎዱ እኛ በመሃል ተወቃሽ ነን ማለት ነው። እዛ ጋር ቆመን አንዷ ወይ ቤዛ ወይ ኤደን ብትጎዳ እኛ ተወቃሽ ነን። በዚህም ዙሪያ አሁንም ተወቃሽ እየሆንን ነው። በመሃል ማስማማትም አልቻልንም። ምንም እነሱም ሊያበርዱ አልቻሉም። እኔ እስካሁን ነገሩ የእውነት ነው የምላችሁ ምንም ግልጽ አልሆነልኝም። ሁሉም ነገር በስርዓት ክሊር አልሆነልኝም። በቃ አልቻልኩም። እኔ ምንም ማጣራት አልቻልኩም። በቤዛም በኩል ያለውንም በኤደን በኩል ያለውንም እነሱ በቃ ገና እንደተገናኙ ወደ ግብ ነው የሚያመሩት ማለት ነው። ቀጥታ ወደ መጣላት ወደ መያያዝ እና አንቺ ነሽ ያረግሽው፣ አንቺ ነሽ ህይወቴን በጠበጥሽው፣ አንቺ ነሽ እዚህ ሁሉ ያደረግሽኝ ምናምን እየተባባሉ በቃ እንደዚህ መነታረክ ብቻ ሳይሆን ወደ ቡጢ መሰነዛዘር ምናምን ገብተዋል። እንደዚህ አይነት ነገር ደግሞ የሚያምረው መጣላቱ የሚያምረው በወንድ ልጅ ነው። ወንድ ልጅ ይጣላ ሳይሆን ሴት ልጅ ጣላ እኔ ደስ አይለኝም። እኔ በአንደኛው ወገን ወግኝ እየተከራከርኩ እየዲፌንድ እያረኩ ምናምን ሳይሆን በቃ በአንደኛውም በሁለተኛውም ያለችው ወገን ሰምቼ ለሁለቱም በቃ እኔ እርቅ እንዲያወርዱና ሰላም እንዲፈጥሩ ነው ፈልገው። እኔ አንደኛዋን ወግኜ መከራከርም አንደኛዋን ወግኜ ዲፌንድ ማድረግም ለአንደኛዋ ደግሞ እንትን ማድረግ ምንም አልፈልግም። እኔ እንደዚህ አይነቱም ሐሳብ የለኝም ከነ ጭራሹ ማለት ነው። እኔ የምፈልገው ከእርቅ አውርደው ሰላም ፈጥረው እንደ ድሯቸው እንደ እህትነታቸው እንዲቀጥሉ ነው። ሁሉም ነገር ግልጽ ስላልሆነልኝ ነው። ግን እነሱ መስማማት አቃታቸው። በመሃል ብዙ ሰውም ገባ። እነሱ መስማማት አልቻሉም። አንዷ ለአንዷ በቃ መሸነፍ ነው እየመሰላቸው ያለው። አንዷ ዝም ስትል አንዷ ትነሳለች፣ አንዷ ስትለምን አንዷ እንትን ትላለች፣ አንዷኛዋ ደግሞ ስትለምን አንደኛው ይነሳባታል። እና ምንም መግባባት አልቻሉም ጭራሽ። እኛም ማስማማት አልቻልንም። እኔ ሙሉ ነገሩን ሁሉንም ነገር በደንብም ስለማላቅ ማስማማትም አልቻልኩም አንደኛው። ሲቀጥልም ደግሞ መስማማት አልቻሉም። አልፈልግም ነው የሚሉት እነሱ። እኔ ባለሁበት እንኳን እየተጣሉ አይታችኋል። እንኳን ሰው ቆሞ እንኳን ብቻቸውን ተገናኝተው እነዚህ ልጆች ቁጭ ብለው ሊያወሩ እንደ ትልቅ ሰው ይቅርና ሰው እንኳን ቆሞ ስንት ሲጣሉ ምናምን አንዷን ስጎዳ፣ ባለፈው አሁን ኤደን ስትጎዳ ራሷን ስስት መሬት ላይ ስትወድቅ አይታችኋታል። ያቺሷም ደግሞ በንዴት ድንጋይ አንስታ ምናምን በቃ ብቻ እንደማይሆን ሲሆኑ አይታችኋቸዋል። ምንም ቁጭ ብለው አውርተው ምናምን መፍታት አልቻሉም ማለት ነው። ስለዚህ አሁን ምን አስቤያለሁ ለመጨረሻ ጊዜ እኔ በዚህ በኩልም አንተ ያለህ እንዴት እንደዚህ ይሆናል የሚለውን ነገር ስለማልፈልገው በዚህ በኩልም መወቀስም ስለማልፈልግ ሁለቱንም ጠርቼ ማዋራት እፈልጋለሁ። ሁለቱም ያለባቸውን ነገር እንዲፈቱ ማለት ነው፣ እርቅ እንዲያወርዱ። ለምን ካልሆነ እኔ ከመሀል መውጣት እንዳለብኝ
እየተሰማኝ ነው። ለምን እኔ እዚህ ጋር ለአንዷ ወገንክ እየተባልኩ ነው። ቤዛ ለኤደን ወገንክ እያለች ነው፣ ኤደን ለቤዛ ወገንክ እያለች ነው። ሁለቱም ቤት እኔ ተወቃሽ እየሆንኩ ነው በማላቀው ነገር ማለት ነው። ስለዚህ አሁን ሁለቱም መተው ለአንዴና ለመጨረሻ ጊዜ እንዲያወሩና እንዲፈቱት ነው የምፈልገው። ማንም ለማንም ተወቃሽ ሳይሆን በቃ ሁሉንም ነገር ፈተው እርቅ ሲያወርዱ ደስ ይላል። ሴት ልጅ ለሴት አንዷ ለአንዷ ስትደግፍ ነው እንጂ ደስ የሚለው አንዷ በአንዷ ላይ ቡጢ ስትሰነዝር፣ አንዷ በአንዷ ላይ ስትሳደብ፣ አንዷ በአንዷ ላይ ድንጋይ ስታነሳ ምናምን ደስ አይልም። ለዛ እርቅ እንዲያወርዱ ነው የምፈልገው። ብቻ ጠርቻቸዋለሁ። ሁለቱንም ነው የጠራኋቸው። አውርተው መግባባት ከቻሉ በጣም ደስተኛ ነን። እኛም እናንተም በጣም ደስተኛ ናቸው። እኔ የምፈልገው አውርተው እንዲግባቡ ነው። ማንንም ሴት እንድትጎዳ ስለማልፈልግ ሁለቱም እርቅ እንዲያወርዱ ነው የምፈልገው። ጥፋተኛ ከሆነች አንደኛዋም ጥፋተኛ ነች፣ አንደኛዋም ተከሳሽ ከሆነች መካሰስ። በቃ ሁሉም ነገር እንደዚህ ነው እንዲሆን የምፈልገው ማለት ነው። አንዷ እሺ ብላ አምና በቃ ሁሉም ነገር እንዲፈታ ነው የምፈልገው። ከዚህ በኋላ እነሱን ማየት የምፈልገው አንዷ ለአንዷ ስትደግፍ ነው እንጂ አንዷ ከአንዷ ስትጣላ ማየት አልፈልግም። እኔ የምፈልገው ይሄ ነው። አንዷ በአንዷ እንድትጎዳ፣ አንዷ በአንዷ እንድትፈነከት፣ አንዷ በአንዷ ቡጢ እንዲሰነዘርባት ስለማልፈልግ እርቃቸውን አውርደው ሁሉንም ነገር በሰላም ቢያረጉትና ሁሉንም ነገር ፈተው በቃ እንደ ድሮ እንደ እህትነታቸው እንደ ጓደኝነታቸው እንዲቀጥሉ ነው የኔ ፍላጎት ማለት ነው። እሱና እሱ ብቻ ነው የኔ ፍላጎት። እኔ ከሁለቱም ተወቃሽ መሆን አልፈልግም። እኔ የነሱ ካሜራ ዝቅ እንዴት ነሽ? ካሜራውን አጥፋ። ምንድን ነው ቤዛ? ኤደንስ አልመጣችም? ኤደን ትመጣለች። ምንድን ነው እሷ ነው ባለ ጉዳዩ። እሱ ማን ነው? ትመጣለች። ቆይ ጠርቻታለሁ። እሱ ተባባሪ ነው። እሱ ተባባሪ ምንድን ነው ቤዛ? ፖሊስ ነው አላየም እንዴ? አይዱ እኮ ምንድን ነው? ለምን አመጣሽ ነው እዚህ ጋር? ላሳስራት ነው አይዱ። ለምን በክቶኛል። ከሁን በኋላ ዝም ብላ ጉርምሳ ጎትታ መጣ። እኔን አታስፈራራኝ። ማን አስፈራራሽ? ከሁን በኋላ እኔ ለህይወቴ ሰግቻለሁ። ሰፈሬ ድረስ አስመጣሃት። እሷ ሰፈሬን አታውቅም። አንተ ነህ ይዛት የመጣህብኝ። ስለዚህ እኔ ፈርቻለሁ። ለህይወቴ በጣም ሰግቻለሁ። ስለዚህ ልታሳስሪ ነው ፖሊስ ያመጣሽ? አዎ ፊሽ ለምንድን ነው እንደዚህ የምትለኝ እንዴ? ምን ሆነሽ ነው ቤዛ? ተረጋጊ። አይ ጠርቻታለሁ። ከሷ ጋርም ሌላ ነገር አያስፈልግም። የት ነው እንዳትመጪ? ኧረ ቤዛ ተረጋጊ። እሺ ደውልላት ትምጣ። ይቅርታ ወንድሜ። ካሜራ አጥፋ እንጂ ስራ እየሰራን እኮ ነው። አለቃ ስቀርግ ካሜራውን አስጠፋ። እሺ ያወርደዋል። ካሜራውን አወርድለት። ችግር የለውም። ፈቃድ ይዛችኋል የምትቀርጹበት? እሺ ችግር የለውም። አውርደው ካሜራውን መጀመሪያ ችግር የለውም። አሁን እኮ እየቀለለ ካሜራውን አውርደው ካሜራውን አውርደው። እሺ እኛ ተነጋግረን መፍታት እንችላለን። ምንም መረጋጋት የለም። ይኸውልህ ሳጅን፣ እኔ ለህይወቴ በጣም ፈርቻለሁ። ስለዚህ ይሄ ነገር ወደ ህግ መሄድ አለበት። ቤዛ እኛ ተነጋግረን መፍታት የምንችለው ነገር ነው። እዚህ ጋር ህግ ምንም ማስተባበል አይጠበቅብንም። ምንም አናወራም። በቀኝ አታ ካሜራ አጥፋያል እኮ አይደል? ችግር አለበት። እሺ አጥፍቷል። ካሜራውን አውርድለት። እሺ አጥፍቷል። እሺ አየታ ጥጋባቸው ካሜራ እንኳን አጥፍቷል። ምንም ጠፍቷል። ካሜራውም ችግር የለውም። እሺ አንዴ ይሄም ይያዝልኝ። ልቀቀኝ። ኤደንን ጥራት፣ ደውልላት። ተረጋጋ እስኪ። ጥራት ደውልላት። ትመጣለች። እየመጣች ነው። ደርሳለች። እየመጣች ነው። እሷን ተዋት። አሁን እሷ ህግ ቦታ መጣ። ላንተ ላስረዳ። ህግ ቦታ መጣ። ለህይወቴ የሚያስጉ ሰዎች አሉ ብላ 3 ሰዎች ሞልታ ሄዳለች። እኛ ለህይወትሽ የምናሰጋ ሰዎች ነን። አዎ ሰፈሬ ድረስ ይዛት መጣህብኝ። እኔ እኮ ላንቺ ነው ዲፌንድ ያደረኩት አይደል? አይታታል ቤዛ አይደለም። ይሄን ያህል ፈርዘር እንደዚህ ርቀት መሄድ የለብሽም እኮ። ምንም ህግ አካል እሷ ላይ እስከማምጣት ወደ ህግ አካል ሄድኩኝ። ለህይወቴ ፈርቻለሁ እኔ። ቤዛ ተረጋጊ። ምን ሆነሽ ነው? ደውልላት። እሺ አንዴ ላናግርሽ። ይቅርታ አንዴ ብቻዋን ላናግራት። ምንም እናወራ ነገር የለንም። እሺ አንዴ ላውራት። ይቅርታ ምንም እናወራም። ከዚህ በኋላ ለህይወቴ ሰግቻለሁ። ገብቷል? አይ ላይ የተያዘ ነገር ስለሆነ እዛው ፖሊስ ጣቢያ ነው አይደለም። ይሄ ያለ መግባባት ችግር ነው እንጂ ተረጋጋ። እንደዛ አሰራሩ እንደዛ አይደለም። ማውናት ትክክል ነው። ይሄ ነገር ወይም መጀመሪያ ሳይመጣ ፖሊስ ጋር ሳደርስ ነበር የምትጨርሱት የምትነጋገሩት። አሁን ሌላ ወደ ህግ ፕሮሰስ ገብተናል። ህግ የነካው ነገር ደግሞ ህግ ነው የሚፈጥረው። ስለዚህ ጣቢያ እንሄድና ጓደኛ እንደውላት እስኪ ይቅርታ እየመጣሽ ነው እኮ ተባበረኝ አንተ። እሺ መጀመሪያ አይ እኛ መፍታት ከቻለን እሷ ድረስ የሚያደርስም ነገር የለም። አይሆንም። ይሄው መጣለች። አይታባሽ እና ወንድ ይዘህ መጣሽ ዛሬ። አንዴ ሄደን አንዴ ሌላ ነገር እንዳት። ኧረ ችግር የለውም ወይዘሮ ሄደን። እሺ
ቤዛ ከቤዛ ጋር ትንሽ አለመግባባት ተፈጥሯል መሰለኝ። ፖሊስ ጣቢያ መጣ። ትንሽ አለመግባባት አይደለም ደብድባይ ነው የሄደች። ዛሬ እሷ ተገልብጣ እንደገና ፖሊስ ይዛ መምጣት አልገባኝም። ተረጋጊ እሺ። እያወራሁ ነው አታቋርጭ እሺ። ስነ ስርዓት ይኑርሽ። ከዛ እኔ እድል ሰጥሽና አንቺ ታወሪያለሽ። እንደዛ ነው እንጂ የምናወራው እኔ እያወራሁ አንቺ እያወራሽ አይደለም የምንግባባ። እሺ ካሜራውን አጥፉልኝ። እኔ እንደዚህ እንትን ማለት አልፈልግም። ይሄ እንደዚህ አይነት ነገር ቢወጣ ካሜራ አጥፋም አንተ ካሜራ አጥፋ። እሺ ካሜራውን አጥፋለት። ካሜራውን ዝቅ አድርጎ አጥፋለት። ጠፍቷል። ምንድነው አሁን ከኔ ፊትም ትደባደቡ ነው? አሁንም ትዝትብኛለች። ቀጥ ወደ ጣቢያ ቀጥ። ይቅርታ አንዴ እሺ ተነጋግረን መፍታት አንችልም። አረ ቤዛ እዚህ ድረስ ጠርተህ ካሰስከ በኋላ እኮ አንዴ ስሜን አትጥራ። ፊሽ ልቀቀኝ። እዚህ ድረስ ፖሊስ አስጠርተህ እኔን እያሰስከኝ አይደለም አንተ ልውሰድ ወይስ እሷን ልውሰዳት እኮ ተነጋግረን መግባባት አንተ ወጣህ ብትረዳት ይሻላል እኮ አንዴ ሶስት ነው የከሰሰችው። ሶስት ከሰሰችው ውስጥ ዋናዋ ተጠርጣሪ ወይም ዋናዋ አስቸገረች ብላ የጠቀሰቻት ልጅ እሷን ስለሆነ እሷን ልውሰዳት ብዬ ነው። አለያ ሁለታችሁን ነው ዘጋችሁ። አንዴ ላናግርሽ የህግ አካል መሆንህን ማወቅ ፈልጋለሁ። ወረቀት ሳሰጠኝ ወይ ምናምን ዝም ብዬ አብሬ አልሄድም። ገብቶሃል አይደል? መጥሪያ ይዘመጣው መጥሪያ አይደለም መግባት አያስፈልገንም። አይቃልቅ እንዴ እንደዛ አይደለም አሰራሩ እኮ እንደዚህ ግብ ውስጥ መግባት አያስፈልግም። አንድ ሰው መጥቶ አንድን ሰው ካመለከተበት ለህይወት ያሰጋኛል ካለ ቃል ልንቀበልሽ ነው የምንወስድሽ። መጥሪያ ተሰጠኛለህ ራሴ መጥሪያ የሚሰጥ ለፍርድ ቤት ነው። አዳምጠኝ። መጥሪያ ተሰጠኝ ካልመጣሁኝ ነው ፍርድ ቤት ነው በአካል መውሰድ በጉልበት ልትወስድኝ ነው። አንዴ እሺ ተነጋግረን መግባባት እንችላለን። ቤዛ ሰረተኝ እኔም ቤተሰብ ደውላለሁ። የሚመጣ አካል ይመጣ። ኧረ ተይ ኮዛ እንትን ትያለሽ። ስልክ ስጠኝ ፊሽ ሰው ልጥራ እንዴ? ኧረ አያስፈልግም። ኧረ ሄደን ኧረ ተይ ኧረ በመድኃኒዓለም ኧረ ዝም ብለሽ አስመጣህ እዚህ ድረስ ካሳስከኝ በኋላ ሌላ ነገር ካደረከኝ በኋላ ይሄን ሲጀመር ፖሊስ እዛ እንደምትመጣ ስላወክ ነው እዚህ ድረስ የጠራኝ። እኔ ፖሊስ ድራማ የምሰራው አንተ ነህ። ኧረ አያስፈልግም። ኧረ አንዴ መግባባት እንችላለን። አንዴ ቤዛ እሺ አንዴ እሺ አንዴ አሁን እኮ አንተ እኮ ነህ ነገሩን እኮ የምታባብሰው። አንዴ ወንበዴ ሌባ ለአንተም ለስራህም ራስን ቤዛ አንዴ እንነጋገር። ኧረ ኤደን እሺ እጄን እያልሽ እሺ አለቃ እሺ ይቅርታ አንዴ ቤዛ አንዴ ለአንዴ አካሄዱን ላስረዳ። የህግ አካል ከሆንክ በጸባይ አንዴ እሺ ልቀቃት። እሺ አንዴ አካሄዱን ላስረዳ እኮ አንዴ እንነጋገር። ልንቀበል ጣቢያ እንፈልጋታለን። ስለዚህ በጸባይ ነው የምትወስደኝ። ልቀቀኝ። አንዴ እንነጋገር። አትንኪኝ። ታይ ቤዛ አንዴ ይዘልኛል አይደል? በጣም ቆንጆ ልቀቀኝ። እንደዚህ እየጎተትክ ትወስደኛችሁ። ልቀቀኝ። የምታመጣውን አካል ታመጣለህ። ሴት ነች። አንዴ ልቀቃት። የትም አትሄድም። መሮጣም አታመልጠንም። አንተ ወንድ ልጅ ነህ። ከሷ ጋር እኮ እንደዚህ አይደለም። አሁን እኮ ነው አንተ ተባብረን። ኧረ ቤዛ አንተ ዝም እንዳይጠፋ መጣች። እሺ አንዴ ሄደ። ኧረ ቤዛ ኧረ ተይ ቤዛ በመድኃኒዓለም ቤዛ ኧረ ልለምንሽ። ኧረ ተወኝ። ይሄ መጀመሪያ ነው። በጣም አምጣልኝ። ከዛ ላይ ሄዳለሁ። አለቀ በቃ። አንተ ደግሞ ሌላ ድራማ ትስራብኝ እኔ ላይ። ኧረ ኤደን ተረጋጊ። እንደሱ አይደለም። አንተ አስረዳት። ጓደኛ ነች። ምን ነች? አልተማረችም እንዴ? ምን አራሳ እንቀበላት። ክስ እኮ አልተመሰረተባትም እስቲሉ ማለት ነው ጉዳዩ። ወደ ይኸውልሽ ተረጋጊና ላስረዳሽ። አሁንም አንቺ ተረጋጊ። ጉዳዩ እኔ ካንተ ጋር ሌላ ችግር የለብኝም። አዳምጠኝ። አንተ እኔን አዳምጠኝ። አይደለም አዳምጪ እንዴ አትሰሚም? እሺ በይ ኤደን። ኧረ እሺ በይ። እንደዛ አይደለም ማሰራር። ዝም ብሎ እኮ መጥሪያ እኮ አይሰጥም እኮ። የገጠማችሁ እኮ ችግር እንዲፈታ ሊሆን ይችላል እኮ አሁንም እየነገርኩሽ እኮ ነው። ስለዚህ መጣ ግን አንድ ቦታ አይደል እንዴ የፈለከው? በጸባይ ወደ ህግ ቦታ ይሄዳል። አለቀ በቃ። ሌላ ነገር እዚህ ጋር መጓተት ሌላ ነገር አያስፈልግም። ገብቶሃል? የህግ አካል ስለሆንኩ እያከበርኩ ያለው አለቀ። ሌላው ሲቀጥል ደግሞ አንቺም ሌላ ዝምታችሁ ከዛ ይኸውልሽ ይያዝብሻል። እዛደሽ አስመዝግቢ ሂጅ። ወደ የፈለከውን ነገር መያዝ ትችላለህ እኮ አሁንም ተነጋግረን መፍታት እንችላለን። አረ ህግ ቦታ የሚያደርሰን የለም ማለት ነው። ቤተሰብ ጋር ደውለህ ተነጋግረን መፍታት እንችላለን። ለምንድን ነው ህግ የያዘው ነገር አንድ ጊዜ እዛው ተፈራርመው። አሁን እኮ አንተ ወደ ሌላ ነገር ልሄድ እኮ አይደለም። ይሄዳሉ፣ ይነጋገራሉ፣ ችግራቸውን ይፈታሉ። ተፈራርመው በስነ ስርዓት ዳግመኛ ሰፈር እኔ ማድረግ ያለብኝ ነገር አይደለም። ተቀምጠሽ አንተ አረፍሽ። ፖሊስ ጣቢያና ህግ አካል የገባ ነገር እንደማይወጣ እናውቀዋለን። አሁን ተነጋግራችሁ ወንድሜ ጋር ደውልልኝና ፖሊስ ጣቢያ እንደሆንኩ ንገረው ይምጣ። የት ፖሊስ ጣቢያ ምን ሄደው በቃ ፊሽ ደውልልኝ። ወንድሜ ደውልልኝ። አረ ሄደን እንደዚህ አይነት ነገር ስሚኝ። እሺ አንዴ ስሚኝ። አንዴ ና ችግር የለውም። እኔ ማንንም የላትም ተብዬ አይደል ሁሉ ነገር እየደረሰብኝ ያለው። ችግር የለውም። ለኪሩም ደውልለትና ይምጡ። ስሚኝ አንዴ ፊሽ ተወኝ። ችግር የለውም። ገብቼ እወጣለሁ የምትይው ቀላል አይደለም። ችግር የለውም። ችግር የለውም። አረ ቤዛ አረ እንደዚህ አትበይ። አረ ቢያንስ እህትሽ ነች። እንደዚህ አትበይ። እንዴ ምን ሆነሽ ነው?
አረ ተነጋግረው መፍታት ይችላሉ። እሺ አንዴ ተነጋግራችሁ አፈቱት። የትም ብትገቢ እናትሽ ወድ ብትገቢ አታመልጭኝም። ልንገርሽ አትዛጂ። አረ አትዛጂ። ፍሽቶ ችግር የለም። የኔ ህይወት እንደው አንዴ ተበላሽቷል። ምንም አይመጣም ከዚህ በኋላ ልቀቀኝ በቃ። ዝም በይ እኮ የት እንደሚወስድኝ ስለማላቅ ቤተሰብ ደውል አሳውቅልኝ። እሺ ዝም በይ፣ ተረጋጊ። ምንም የሚፈጠር ነገር አረ ቤዛ አንዴ እያናገርኩሽ ችግር የለውም። ይሄ በጸባይ የሚፈታ ነገር ነው። እኔን ለመጉዳት እኔን የሆነ ነገር ለማድረግ ነው አንድ ነገር አታረጋው እኮ አንዴ እኮ አይ ተነጋግራችሁ መግባባት አልችሉም። ወንድሜ ጋር እኔ አብሬሽ ነው የምሄደው። የትም ይሰዱ ወንድሜ ጋር ደውልልኝ። ወንድሜ ጋር ብቻ ደውልልኝ እኮ እኔ አብሬሻለሁ። እሺ አንዴ አታስገድዳት። እሺ አንዴ ትሄዳለች። አንዴ ላናግራት። አረ ተግባቡ። እዚሁ ተነጋግራችሁ መጨረስ አትችሉም እኮ። እንደዚህ ተነጋግራችሁ መጨረስ አትችሉም። እንደዚህ ነው ፖሊስ ጣቢያ ውስጥ እሷን ትከቻታለሽ። እሺ አረ ተይ ቤዛ፣ አረ ተይ፣ ሰብአዊነት ይሰማሽ። ተይ አንድ ነገር አድርግልኝ። ተይ ቤዛ፣ አንተም ትገባለህ። እንደዚህ አይነት ነገር ሰው ከገባ እንደማይወጣ ታውቂዋለሽ። እኔ አለው አለቃ ተነጋግሮ መግባባት ይችላል። እኔ መሄድ አለብኝ። ኤደን አለቃ ተነጋግሮ መግባባት። ኧረ ተነጋግራችሁ ተግባቡ። ኤደን አትዞር ብለህ ከዚህ በኋላ አንተ ተነጋግረው በቃ እኮ ተነጋግረው መግባት። እንደውም ኧረ ኤደን እሺ አሁን ተረጋጊ። ልቀቀኝ። እሺ ሻንተ ለማን ለምን አትወጣም? ኧረ አለቃ ገና ገደል ነው አለቃ። እኔ መምጣት አለብኝ እንዴ? ነገቲ ዋናው አንቺ አይደለሽ እንዴ? ነገቲ ኧረ አለቃ እሺ ልቀቃት። እሺ ለቤተሰብ ተናገርልኝ። እሺ ከዚህ በኋላ እኔ አብረሽ እሺ እጇን ልቀቃት። እሺ እጇን ልቀቃት። እሺ እጇን ልቀቃት። ልጅቱ ላይ ነው ነገር የምትቀር። እሺ እጇን ልቀቃት። ራሷን ችላ ትሄዳለች። እጇን ልቀቃት። እጇን ልቀቃት። ራሷን ችላ ትሄዳለች። እጇን ልቀቃት። እሺ እጇን ልቀቃት። አንተ ለምንድን ነው አንተ ሌላ ታሪክ የምትፈጥረው እዚህ ጋር? አለቃ እሺ ልቀቃትና ትሄዳለች። ልጅቱ ላይ ነገር እያጠበቅባት ነው። እሺ ይኸው ልቀቃትና ትሄዳለች። እኔ መምጣት አለብኝ እንዴ? አንቺ አይደለሽ እንዴ? ቤዛ አንቺ እኮ ነሽ እኮ እንዴ? ዋናው እኮ አንቺ ነሽ። አንቺ በስነ አየሽ ራስሽ ያመጣሽው ጦስ ራስሽ ላይ ሲጠመጠም አየሽ አይደል? ሄዱ እመጣለሁ። እሺ በቃ ወደ ፖሊስ ጣቢያ እንሂድ አይደል? ወይስ ከጀርባ ቀስ እያልን እንከተላቸው? የት ፖሊስ ጣቢያም እንደሚያርፉ ነው። እሺ ካሜራውን አጥፈውና እንሂድ። እንንቀሳቀስ